በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ቆሞስ አባ ሕዝቅኤል፣ ክቡር መምህራችን ሊቀ ስዩማን ቀሲስ ምንተስኖት ኃይሌ፣ በእንድብር ቅድስተ ቅዱሳን ማርያም ቤተክርስቲያን አስተዳዳሪ፣ ክቡር መምህራችን ሊቀ ካህናት ቀሲስ መውለድ የቻሃ ወረዳ ቤተ ክህነት ዋና ስራ አስኪያጅ፣ ክቡራን አይንተ እግዚአብሔር ካህናት፣ ሊቃውንተ ቤተ ክርስቲያን፣ የአገር ሽማግሌዎች፣ እናቶች፣ አባቶች፣ የነገ አገራችን የነገይቷ ቤተ ክርስቲያናችን ተረካቢዎች፣ ወጣቶችና ሕፃናት በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? አሜን። መዓቱ የራቀ ምሕረቱ የበዛ የቅዱሳን አምላክ እግዚአብሔር እኛን ባለንበት እናንተንም ባላችሁበት ጠብቆ ዳግመኛ እዚህ ተቀደሰ ስፍራ በሰማይቱ በቅዱስ ጊዮርጊስ ቤት እንድንገናኝ የፈቀደልን የአባቶቻችን የቅዱሳን አምላክ እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። ስሙ ለዘላለም የተመሰገነ ይሁን። በደጋጎቹ በአባቶቻችን ጉባኤ እሱ መንፈስ ቅዱስ አስተማሪ፣ እሱ መንፈስ ቅዱስ ተማሪ ሆኖ በጉባኤያቸው እንደተገኘ በዚህም ጉባኤ እግዚአብሔር መንፈስ ቅዱስ አስተማሪም ተማሪም ሆኖ ይገኝልን። ይሄንን ስል በመጽሐፈ መክብብ ምዕራፍ 2 ከቁጥር 25 ላይ ያለ እግዚአብሔር ፈቃድ የበላ ደስ ብሎትስ ተድላን የቀመሰ ማን ነው ይላል። ልብ አድርጉ ክርስቲያኖች። ምድራዊው ማዕድ እንጀራው ዳቦ ምን ባለሙያ ሁነን አጥመን አልመን ብንሰራው ደግሞ ምን የገንዘብ አቅም ኖሮን ገዝተን ብናመጣው እግዚአብሔር ካላገዘንና ካልረዳን መብላት ይቻላል? ሰው እግዚአብሔር ካላገዘው ያኘከውን እንኳን መዋጥ ይችላል? እንግዲህ ይህ አይቻልም ያላችሁት ምግብ ከሰውነት በላብ ቢሉ በሌላ ጎዳና ይወገዳል። ወልድ ዋህድ ብላ የምታምን ኦርቶዶክሳዊ ተዋህዶ ቤተ ክርስቲያን የምታስተምረው ትምህርት ምግበ ሥጋ ወነፍስ ወመንፈስ ይባላል። የሰው ልጆች ዘላለማዊ አማናዊ ሕያው ምግብ የሚባል የእግዚአብሔር ቃል። እንግዲያውስ ለኃላፊው ጠፊ